ቲና ፍትህ ከመቃብር በላይ እየጮኸ የተደረገባትን ነገር እየጮኸ ነው። እሳት አዝንበውባት የእነሱን እናት ሙቺ ታነቂ አፈርቢ ልትናገር የፈለገችውን መናገር ማችል አይን አፋር ጭምት ሴትን አንጀቷን አቃጠሉት። ተደራጅተው ህይወታችሁን ያከብዱባቸዋል። ተደራጅተው እዚህ ቲክቶክ ላይ ማስቡሊ እያረጓችሁ ደቂቁ እየወጣ ማስቡሊ እያረጓችሁ የዛሬ 3 ወር ከእናቷ ጋር ተታረቅ እናቷን አስታርቅ ላልኩት የተሰደብኩትን እኔን የማውቀው ስለ ልጅ አስተዳደግ አንቺ አታወሪም ሆነ እናትየውን ተታረቅ ስላሉ እድል ነበራቸው፣ ግን ንቀት ስላለባቸው ተባብሮ ሰደቡ። ንቀት ስላለባቸው ከባድ ንቀት ስላለባቸው ግር ብለው ህይወትን ያከብዳሉ፣ ያሸማቀቃሉ፣ ይሳደባሉ። ከሊቅ እስከ ደቂቅ ወጥቶ ይሳደባሉ። እውነት ኖሯቸው ነው፣ ኢንቴንሽናቸው ሌላ። ኢንቴንሽናቸው ሌላ። ከሊቅ እስከ ደቂቅ ተባብሮ መሳደብ፣ ማስቡሊ ማድረግ፣ የሰው ልጅ ህይወት ማክበድ፣ ማዋረድ፣ ማንገበብ የነሱ ባለጌ ሲሆን አትንኩብኝ፣ ተረዷቸው። ውስጣቸው ምን እንዳለ አታውቁም። የእናንተን ባለጌ ግን ልቅጣ። ማናችሁ እናንተ? ምን ስለሆናችሁ? ማናችሁ እናንተ? ቀጫሩ የበደሉ ምን ስለሆናችሁ? ረጅም ወሬ ስለምታወሩ የኢትዮጵያ ህዝብ አድማጭ ስላልሆነ ሰው ትክክል ይላል። የኢትዮጵያ ህዝብ አይደምጥም። what is the intention behind it? they don't want to። እናንተ የምትሰሙት ዘሯ ምንድን ነው? ሃይማኖቷ ምንድን ነው? የቆዳዋ ከለር ምንድን ነው? የምወዳትን ቲክቶከር ተጣልታለች ወይስ ትወዳታለች? የምታደምጡት ቮይሱን ማን ነው? የቲናን ቮይስ ማን ያወጣው? ቮይሷን አውጥቶ ታነቂ ሙቺ ምናምን ብሎ ያዋረዳት ማን ነው? ማን ቮይሷን ያወጣው? ማን ነው? ቲና የሞተች ቀን ይቅርታ ጠይቄ ብሎ ቪዲዮ የሰራበት? ለምንድን ነው ቲና ደህና ፎቶ የሌላት? መጥፎ እናት ስለሆነች ነው አይደል? ደህና ፎቶ የሌላት እናቶች ቆንጆ ፎቶ ተነሶች ነው። ቢዚ እናቶች፣ ተሰበራችሁ እናቶች፣ በብዙ ሜንታል ሄልዝ ዲፕሬሽን፣ ኢሞሽናል ነገሮች የምትሰቃዩ የተበደላችሁ ሴቶች ስንሞት እንደ ቲና እንዳንሆን ደህና እናት ቲናን ይቅርታ ጠይቂ ብላ ቪዲዮ ሰርታለች። አጥፍተዋለች፣ መልሹ በሏት። እውነት ካለ እውነት አለኝ ትላለች ደጋግማ አይደል? መልሹ ያንን ቪዲዮ በላት፣ መልሹ። ኮመንቱን ላስነብባችሁ። ኮመንቱ ያሏት ላስነብባችሁ። አስባችሁታል? እማን እንደዚህ ሰዎች ተደራጅተው ቢሰሩብኝ ማለት ነው። እማን እናቴ ብዙነሽ ኦልጅራ ሰዎች ተደራጅተው እንዲህ ቢሰሩብኝ ይድፋሽ። መደሽቶ የሚባለው ቅድም ነበር እዚህ ሰርቬ ነበር። አይ ቲንክ ዲስ ውመን ላቭስ አሌክስ። አሮጊት ሸርሙጣ ናት። ግን እቺ እውነት እናት ናት? ጉዲ ነው እንደዚህ ነገር ሬሲስት
ጸጋናች ሴትዮ አንድ ናቸው። ማን እንደሆነ አላውቅም። አሁን እቺ እናት ተብላ ትጠራለች። ገና እንደ ጂጂ ደፈረኝ ትላለች። ገና እናወጣላታለን። እቺ እናት አይደለችም። አሁን እቺ እናት ትባላለች። አፍቅረዋለች። አጀብ ነው። ባለጌ ስድብ ነው ግን ማንበብ አልችልም። እነዚህ ጭፍን መንጎች ማንበብ መጻፍ አይችሉም። ቅድም አሁን አንዷ 3 መስመር ጽፋ ቃላቶቹን ነጣጥዬ ላይ ቱክ ሚ 10 ሚኒትስ ስድብ ማንበብ እና መጻፍ ማይችሉ ጭፍን መንጋ መንዳት ከቻላችሁ you are the most powerful። አይደለች። ምን አይነት እናት ነሽ? ይቅር ይበልሽ። ችም እናት ናት። የእናት ባለጌ ደደብ፣ የእናት መቀኛ። እንደዚህ ነገሮች ሲሰርበት የምተባበሩ ውጪ፣ በዚህ ውጪ፣ በዚህ ግቢ ሲሏት ነበር። አስባችሁታል? ማላቃቸው ሰዎች፣ መሬት ላይ ማላቃቸው ሰዎች ተባብረው እማን ፎቶዋን ስክሪንሻት አድርገው ዲፕረስድ የሆነችውን ፎቶዋን ስክሪንሻት አድርገው እየለጠፉ ቢያዋርዱብኝ ለወንድሜ ለአንቺ ብላኔን ራሱ አልቀይርም። ለመማር ሰፊ ነፃነት ነው። አብሶሉት ሌሪዝ በቁም ልብ ስብራት ይገላል። ህይወትን ያጨልማል። ከማንም በታች ያረጋችኋል። ነገን እንዳታዩ ያረጋችኋል። በህይወታችሁ እንድጠሉ፣ ራሳችሁን እንድጠሉ፣ ነገን ተስፋ እንዳታረጉ ያረጋችኋል። ይገላል። አሁን እምላለሁ የቲና ፍትህ ከመቃብር በላይ እየጮኸ የተደረገባትን ነገር እየጮኸ ነው። ምታቃደለች እውነት ለመናገር ትልቁ ችግሯ የነበረ እሷ ወንድሟን ብታገባስ እኔ ስጋት ያ እንደዚህ አይነት ነገር እንደሚገባበት ነበር። በጣም ታገበር ግን ልጅቷ ልጅነት ሳላት ተታለለች። እናትም ደግሞ ቂም አልያዘችባት። በሌት ላይ ቂም አልያዘች። ናፍቶታ የት ነው የምታውቂው? ጥሩ ሳይሆን መቶ ሳይሆን ነብረ የምታውቂው አልኳት። የወደድኩት አለች። ልጁም ደግሞ እናትየዋን መሳደብ ጀመረ። ምን ማለት ጀመረ። ከዛ በኋላ ብድግ ብላ ወደ ሜሪላንድ ሄደች። እናት ትልቁ ነገሯ ከልጁ ጋራ እንዳትገጥ የፈለገችው ነገም ዛሬም ለነፍሴ ብዬ የምናገረው ነገር ወንድሟን ሄዳ እንዳታገባ እኔ አላቃቸው ከትግራይ ሰው ጋር መጋባት የለባትም ብላ የምትለው የዘር ጥላቻ ልጁ በወቅቱ ስርዓት የለውም። እናት የለም እህት የለም ብዬ ስለው እናትየውን አይደለም ስርቦኝ ዝቶብኝ የእሷን ልፋት ያላየው ሰው ሁሉ እናትየው ለፈረድባት። ቲና ፈጽሞ የሚፈረድባት ሰው አልነበረች። ፈጽሞ ናቃት የለም። የእናት ጀግና ነበረች። አልፋለሁ ብላ ስትል በጭራሽ በጣም ነው ማዘን። አንድ ቀን አለላት እረፍት ከምትመካከል እረፍት ምዘፈ የነበረው ወይ እንደውም መንገድ ላይ አብዳ ወይ መኪና እንደገጫት ጉዞ ወልዶ መና ለፍቶ መና ደግሞ መና በተለይ ባሳለፍነው ሳምንት ማህበራዊ ሚዲያ ላይ በጣም መነጋገሪያ የነበረውና የብዙዎችን ልብ የሰበረው ጉዳይ የቲክቶከሯ የዴዚ እና የእናቷ የቲና ታምራት ጉዳይ ነበረ። ከትላንት ወዲያ እናቲቱ ህልፈት ከመሰማቱ በፊት ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ የነበረ ነገር ነበረ፣ በእናትና ልጅ መካከል የተፈጠረው ጉዳይ። ታዲያ ከቀናት በፊት እናት ልጆች የናፈቁኝ፣ ዴዚ ናፈቀችኝ እያለች ሳይገናኙ ሳይታረቁ ከዚህ ዓለም ድካም ማለፏ መሰማቱ ብዙዎች
ብዙዎችን ያስደነገጠ በጣም የብዙዎችን ደግሞ ልብ የሰበረ ጉዳይ ነበረ። ከዚህ ጉዳይ ጋር ተያይዞ ታዲያ ማህበራዊ ሚዲያ ላይ ሲነሱ የነበሩ እጅግ በጣም ብዙ እንካሰላንታና አተካራዎች ነበሩ። ምክንያቱ ደግሞ እናት ልጇ እንዳታገባ የፈለገችው ከዘር ጉዳይ ጋር ተያይዞ ነው። ልጇ የወደደችውን የፈቀደችውን የማግባት መብትና ስልጣን አላት የሚሉ እናቲቱንም የሚነቅፉ ደግሞ ልጅንም የሚደግፉ ሀሳቦች በብዙ ሲስተዋሉ ነበረ። ከዚህ ልፍ ብሎም ደግሞ ልጅ የወደደችው ልጅም ደግሞ አልፎ ተርፎ እናቲቱን ቲና ታምራትንም በብዙ መልኩ እንደ እናት የማይገባትንም ነገር ሲናገራት እንደነበረ ሁላችንም አይተናል። ይህን ጉዳይ በተመለከተ ታዲያ ማህበራዊ ሚዲያ ላይ ሲሰራጩ የነበሩ አንዳንድ ጉዳዮች ከእውነታዊ የራቁ ናቸው። እናት ቲና ታምራት ልጇ እንዳታገባ የፈለገችው አንድም ገና ስለሆነች፣ ሁለትም ደግሞ እነሱ እንደሚሉት ከዘር ጉዳይ ጋር የተያያዘ ሳይሆን ሌላ የምትሰጋውና የምትፈራው ጉዳይ ስለነበረ ነው። ይህንን ጉዳይ በተመለከተ ነገርየውን ከአስከታ አውቃለሁኝ ያሉ ግለሰብ አግኝተናል። ግለሰቧ የዴዚ የክርስትና እናት ናቸው። ረጅም ጊዜ ትውውቃላቸው። ጉዳዩን በተመለከተ ከመፈጠሩም ከጥንስሱ እስከ ድግሱ ያለውንም ነገር ከአስከታ የሚያውቁ ናቸው። በቀጥታ የስልክ መስመር አግኝተናቸው የተፈጠረውን ነገር በሙሉ ሊነግሩን ወደዋል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ያላችሁበት የዓለም ጫፍ አሪዞና ፊኒክስ አሪዞና አካባቢ ላይ እስኩኝ እና ከእሷ ጋር የተዋወቅኩት ዳሩ ላይ ነው። እሱንም ዚህም ክርስትና እናት ሁኜ ለማንሳት ፈቃደኛ በሆንኩበት ቀን ነው እኔ እሷን የተዋወቅኳት። ያን ቀን ተዋወቅኳት። ያን ቀን ሆኖ ክርስትና አንሳዋት። ናኜ ወይም ቲና ማለት ሬስቶራንት ነበራት። ልጆቿን በጥርሷ ይዛ ድመት ያላባት ወንድም ሳይኖራት በዛ ልጆቿን ያሳደገች ናት። ከኔ በበለጠ ደግሞ ያሪዮና ሰው ያውቃታል። እኔ እሷን ሳቃት አሁን 21ኛ ዓመት መጣ ነው። የ11 ወር ልጅ ናት። ለሰብስክራይብ ተብሎ ያልሆነ ነገር መለጠፍ አንድ ልጇ ብቻ ናት ነው አይደለችም። የጥብቅና ትምህርት ሲማር የነበረ ልጅ አላት። አሁን ግን የቱ ጋር እንደደረሰ አላውቅም። የዛሬ 2 ወር ገደማ ላይ እንደላኩልህ ነው አድራሻው። እኔ ልጆች ናፍቀውኛል። ልጅሽም ተጣልታ መታለች ተብሏል። እኔ ግን አላገኘኋትም። ልጆቼ ናፍቀውኛል። ባባን ሂጂና እይልኝ አለች። ሄድኩኝ፣ ተንከራተትኩ፣ አጣሁት። ወደ ኢትዮጵያ ገባች። ወደ ኢትዮጵያ ስትገባ ደግሞ 20-30 የሚባል ለሱ ብቻ ነው ገንዘብ። እዛ ሄጄ ሬስቶራንት ከፍታለሁኝ ላስትሪን ገንዘብ አታባክኝ፣ የሆነ ኮንዶሚኒየም ገዝተሽ ተቀመጪ፣ በቃ ወደዛም ወደዚህ ማትቤቺ ናይ ስላት፣ አይ ሬስቶራንት ከፍታለሁ ጌታውን 20-30 እንትን ላይ ያለው ለሱ ብቻ ነው ጊፍት የገዛሁት ብለኛለች። አንድ ቀን ስለ ዘመዶቿ አንስታብኝ አታውቅም። የት አካባቢ ናቸው ቤተሰቦችሽ? አጋጣሚ እንኳን ሆኖ እኮ አንድ ነገር እንኳን ቢመጣ እኔስ ብመጣ የኔ ቤተሰቦች አመለሰጥቻታለሁ።
የቤተሰቦችሽን አድራሻ ስጪኝ። ከስንት ዓመት በኋላ ከ37 ዓመት በኋላ ያገኟቸውን ቤተሰቦችን አድራሻ እንዴት ነው? እነሱ ሳሁን እኮ እንደ ሰው እኮ አይደለም የሚቆጥሩኝ። አንድ ቀን እንዴት ናችሁ ብያችሁ የማላውቃቸው በግድ ነው ልጅቷን ይዛ የኔን ህልም ታሳካለች። ዴዚን ይዛ ስትመጣ ለመጀመሪያ ጊዜ ዘፈኑን በኦንላይን እንዳልክ የሚባለው ከሱ ጋራ እንደገና ደግሞ መንሱር የሚባል አረ ሀበሻነታችንን የሳትነን እኛ እንጂ ለምንድን እኔ አላውቅም። እግዚአብሔር ይሁነን እንጂ ልጅቷንም እዚህ ጋር ያደረሱት እናትየዋንም የት ያባታል? ለፍታ ያሳደገችው እኮ እሷ ናት እኮ። ልጅቷን እኮ እንዴት አርጋ እኮ እንዳሳደገች እንዴ! ስትረስፉል እኮ ናት እኮ። ፊቷን እኮ ሰው አይቶ መረዳት አይችልም እንዴ? እናት ላይ ከመፍረድ እኛ እናቶች የሉንም? መክር ያለው ሁለቱንም አንቃ ይዛ ነው። እች ልጅ አንድ እግሯን ካወጣች 18 ዓመት ያለፋት ልጅ እንደዚህ ማድረግ አትችልም። ተይ ከአሁኑ ልቀቂ ብዬ ነበረ። እናት ላይ ያለ ጥፋት እኔ ምንም አይታየኝም። ማንኛውም ወላጅ ልጁን ለክፋት የሚመኝ አለ ብዬ አላስብም። በፍጹም በፍጹም። በተለይ ቲና አንድ ቀን እፎይ ሳትል እንደ ወንድም እንደ ሴትም ሬስቶራንት ነበራት ቻንድለር ላይ ሬስቶራንት ብቻዋን ሰርታ ነው ልጆቿን ያሳደገችው። ያ ሁሉ ነገር ከስራ ምንሆን ኮስቱም ይሰጣታል። አበድሩኝ ብላክ ብሩን ሳሰጣት የለኝም ብዬ መልሻት በስንተኛው ጊዜ ግን ብር ይዛ መጣ። ይሄን ያህል ብር አበድሬሽ ነበረ እሱን ልመልስ እኮ ነው የመጣሁት። እኔ መቼ ሰጠውሽ? አልሰጠውሽም እንዴ? ያኔ ማን ነበር የሰጠኝ? ይሄን ያህል ብቸኝነት፣ ድብርት፣ ስትረስ ፊቷን እኮ አይታችሁ እኮ መረዳት ትችላላችሁ። የቲክቶክ ማራገቢያ። አረ ስለ መድኃኒዓለም እንደው እንደ ሰው እናስብ፣ እንደ ሰው እናስብ። በቃ አልሆነም። አንድ ብቻ ናት ልጇ፣ እሷ ብቻ ነበረች ልጇ፣ እሷ ብቻን። አረ ከቻላችሁ ፈልጉልኝ፣ ስለ እግዚአብሔር ፈልጉት ልጁን። እናቱ ትኑር ትሙት የማያውቀውን የት እንዳለ አልታወቀም። አሁን እሱ በፍጹም እንዳልኩክ ነው። ትኑር አድራሻውን ሰጠኝ፣ ሄድኩኝ። ለቆ የሄደበትን ቦታ ላይ አድራሻ ባካችሁ የምታውቁ ከሆነ ብዬ ደግሞ ዛሬ ደግሞ እዛ ስዞር ነው ብዬ የመጣሁት። እሱን ፍለጋ ማለት ነው። እሱን ፍለጋ ብቻውን ነበር መጀመሪያ። እባካችሁ ብቻውን ነው የሚኖረው። ዩኒቨርሲቲ ገባ። ከዛ በኋላ ተከራይቶ ነበር የሚኖር የነበረው። እየተማርን እየሰራም ነበረ እየኖረ የነበረው። ከቻላችሁ ጋድ ማዘርሽ በሏት፣ የክርስትና እናትሽ ስትላት ታገኛለች። ከተቻለ እንድትደውልልኝ አድርጉልኝ። አሁን ስልኳም አይሰራም። የእሷም ስልክ አይሰራም።
አንዳንድ ሰዎች እዚህ ያሉ እንደዚህ አሁን በሚዲያ ላይ ሶሻል ሚዲያ ላይ የሚሰሩ ሰዎችን ጠይቄ ነበረ። ልጅቷ ተመልሳ እሱ ጋር ሄዳለች፣ ተመልሳ ሄዳለች ብለውኛል። ዛሬ ነው ያሉ። የልጁን ደግሞ ስልክ ደግሞ ስደውልለት እንትን አይልም። እናት የተወለደው ትልቁ ችግሯ እሷ የዘር ሳይሆን ቲና ልጁን እንዳታገባ የፈለገችበት መንገድ የነበረው የነ ዲዚ አባት ከየቦታው ወልዷል። የትግራይ ሰው ነው። የትግራይና የአልያን ክልል ምናልባት ሄዳ ከትግራይ ሰዎች ከተጋባች ወንድሟን ብታገባስ ነው የሚል ስጋት ነው። ይሄ ስጋት ነው እንጂ ልጇን ሶሻል ሚዲያ ይበላብኛል የምታግለው እኔ ነኝ ማናጀሯ ነው የምትለው። ለምን ምንድነው እቺ ልጅ እንደዚህ ያርገሽ እንትን የምትዩ? አባቶቿ ከሚሆኑ ከነመንሱር ከነዚህ ሰዎች ጋር የሽቱ አሻሻጪ ምናምን ከምታረጊያት ለምንድነው እኔ ነኝ ማኔጅ ማደርጋት ነበር የምትል የነበረው። ቲና ዘር የምታውቅ አይደለች። እውነት ለመናገር ትልቁ ችግሯ የነበረው እሷ ወንድሟን ብታገባስ ዘሩን ፈልጎ ነው የሄደው። እኔ ላይ ልጆቹን ጥሎብኝ፣ ስለዚህ ሄዳ ወንድሟን ብታገባስ እኔ ስጋቴ ያ ነው። ያንን ነበር ስለ ነበረው። ትንሽዬ ልጅ ናት። አደባባይ ላይ እናቷ እንደዚህ ብላ አንድ እውነት የለውም እኮ አንድ እውነት የለም። አንድ እውነት አንዷ እውነት የለችም። ግን ልጅቷ ልጅነት አላት። ተታለለች። የወንዱን ነው ቂም አልያዘችባትም። የወንዱ ልጅ አባት ቂም አልያዘች። ልጆቼ ናፈቁኝ መታለች ተብሏል። ልጅሽ መታለች ተብሏል። ተጣልታ መታለች ተብሏል። የት ናት ያለችው? ዲሲ ስልኳን በደውልም ላገኛት አልቻልኩም። ስለተቆጣዋት ልጅሽ የምትልሽ ስለተቆጣዋት እና ስላነሳሻት አንቺ ሳሪ አይሲዳችሁ ሳሪ የክርስትና ልጅ ናት እና ይሄን ያህል ነው። ሰው ጭብጡን ሳይዘው እንዲሁ መሮጥ ምን ሆና ስትረስ አለባት። በተረፈ ቲና ማለት ምንም መልካም በቃ የመልካም መጀመሪያ ናት። ስትናገር እንኳን ጥፍሯን የምትበላ ናት እኮ። አስቀይምሃለሁ አላስቀይምህም ሰው ፊቷን አይቶ እኮ መረዳት ይችላል እኮ። የለ ፊቷን አይተህ መረዳት የምትችል እሺና ወሊት እውነትሽን ነው ሳሪ። ጊዜ ነው ኢቨንቲና የልጅ ማሳደግ ነው እንደዚህ ያደረጋት። በማረፊያዋ ሰዓት ላይ ምን ሆነች አላውቅም። ስትሄድ ሰላም ብላኝ ተመልሼ እሄዳለሁ ያ የጻፈችልኝን እንደላኩልህ ማለት ነው። ተመልሼ ወደ ኢትዮጵያ መሄዴ ነው። እኔ እንኳን በቃ ዘንጋ ብዬ እንትን ካልኳት የት ነሽ? ምን ጠፋሽ? ለምን አትደውይልኝም? ምን ሆነሻል? እናት እንደዚህ አትባልም ብሎ ሁሉም ሰው ልጅቷን ቢገስጻት ኖሮ እዚህ ባልተደረሰ ነበር። ስንት አመት ነው እንግዲህ ከስንት አመት ጀምሮ ነው ብቻዋን ያሳደገቻቸው? እሷን ይኸውልህ አባትየው ሲወጣ ከእሷ ጋር ሲለያይ እሷን እንዳለች እኔ እሷ 11 ወር ልጅ ሆና ነው እዚህ ሀገር የመጣሁት። የታለ አባታችሁ
የ11 ወር ልጅ ናት። እሷ እንደነገረችኝ ከሆነ ነጭን ሰውዬ ነበረ እኔ አባታቸው ማረገው። ትልቅ ሰው ነው፣ ነጭ ነው እና እሱን ነበረ የልጆቹ አባት ማረገው እና አይደለም ብላ በስሙ እንኳን አይደለም የምታስጠራው፣ በራሷ ላስጥኔም ነው። ታምራት ማለት የራሷ የአያቷ ስም ነው፣ የቲና አያት ስም ነው። የልጆቹ አባት አይደለም እና የልጆቹን አባት ውሸት ነው እንዳለን አንድ ያቸዋለሁ። እሱ ራሱ ዝም ብለህ ስታየው ነጭ ነው እንጂ የሚመስለው የእውነት ሀበሻ አይመስልም፣ ክልስ ነው። አንዴ ነው ያየሁት እና ወስድብሻለሁ። ወንዶች ናቸው ልጆቹ፣ ሁሉም ወንዶች ናቸው። ሴት እሷ ናት፣ ዴዚም ማለት ነው። እሷን ወስድብሻለሁ ስለሚላት በቤት ውስጥ ኦንላይን ሆም ስኩል ነበር የምታስተምራት በይበልጥ። እሷን ስትወጣ እንኳን ቆልፋ ነው የምትወጣው፣ ከእጇ ላይ አትጥላትም። ልክ አሁን የሶሻል ሚዲያን ማሰራት ስትጀምር $20,000 አውጥታ እኔ ስቆጣት እንትን ምንድነው እሱ ትንሽ እንትን ሰራችለትና ማስታወቂያ ሰራችለትና የሽቶ ምናምን መንሱር ነው ግማሹን ብር ላከላታለች። በኋላ ግን ታለቅሻለች ቲና አልኳት፣ እች ልጅ ኦንላይን እንደሚበላብሽ እንድታቂ፣ እች ልጅ ግባ የወጣ ቀን ብዬሻለሁ ብለሽ ነበር። አሁን ደግሞ ጭራሹ እሷን እንትን አይሉም፣ የእሷን አካውንት ምናምን አያዩ ምናምን አይሉም። ሴት ናት፣ ትንሽ ልጅ ናት፣ ትታውቋለች። ሰራ ልጅ ነው። ኦንላይን አይታ ነው እንግዲህ ተከትላ ሄዳ ያንን እንኳን ማገናዘብ ያቃታቸው ህዝብ ነው እኮ። እኛ እኮ ያለ ነው እኮ እንደዚህ አይነቱ ማገናዘብ ያቃት። የእኔ ልጅ ብትሆን እንደዛ አደርጋለሁ። የራሴ ልጅ እንደዛ አደባባይ ላይ ያሰጣለሁ። እኔን አደባባይ ላይ እንደው ሰው ሲያሰጠኝ ዝም እላለሁ? እፈልጋለሁ እንደዛ። ዛሬ የተጎዳችሁት ልጅቷ ናት፣ ማንም አይደለም። ኦንላይን ቻሌንጅ እንደዚህ የቀብር ቻሌንጅ ልቦና ይስጠን፣ ልቦና ይስጠን። እኔ ምን እንደምናገር ማለት ለቲና እኔ ምን እንደምናገር ማለት አንድ ቀን አልደላት፣ አንድ ቀን አልደላት። እረፍት ነው ለእሷ፣ እረፍት ነው ከምትከለከል እረፍት ምፍቃ የነበረው ላይ እንደውም መንገድ ላይ አብዳ ወይ መኪና እንዳገጫት ሰራ ነበር። እንግዲህ እንዳየሽው እንደሰማሽው ማህበራዊ ሚዲያ ላይ በጣም ብዙ ሰው እናቲቱንም ሲነቅፍ ነበረ። ለዚህ ሁሉ የዳረገቻት እሷ ነች። ከመጀመሪያ ጀምሮ ደጁንም ውጩንም እንዳታይ አድርጋ በቃ ይበላት ምናምን የሚሉ አሉ። በእኛ በተለይ ደግሞ በሀበሻ ባህል፣ በሀበሻ ቤተሰብ አስተዳደግ ልጅ ክብሩንም ወጉንም ጠብቆ ክፉ እንዳያይበት እንዲያድግ የወላጅነት ነው ያደረገችው ብዬ ነው ማስበው። እናት በክፋት አይደለም። እኔ ለልጆቼ እንደሱ አልሆነም። እኔ ለልጆቼ እንደሱ አልሆነም። ለወንድ ወንድ ሆና እኔ ለልጆቼ ብዬ እንደው የማቴ ነው የምነግርህ። ለልጆቼ ብዬ የወንድ ፊት አለኝ። የምታረገው ቢጠፋስ መከራ
እንደገና ሌላ አበሻ ብታገባ ጭራሽ ሆኖ ልጅቷን መቆጣጠርና ቤት ውስጥ እቤት ከቤት እንኳን ለማትወጣው ስሙ መጥቀስ አልፈልግም። በህይወት ካለ ያውቋል ማን እንደሆነ። እና ይሄን ያህል ነው ስትሆነ እንደው ምናልባት አንቺም እንደ ክርስትና ዴዚ አሁን ወደ መጨረሻዎቹ አካባቢ ከዚህ ልጅ ጋር ሶሻል ሚዲያ ላይ ተዋውቃ ይህንን አይነት ሪሌሽንሽፕ ልትጀምር እንደሆነ ወይ ስታውቁ ወይ አዝማሚያውን ቀድማችሁ አውቃችሁ ከነበረ እንደው ጠርተሽም ለመቆጣትም ለመምከርም ተያያዋጣም ገና ነሽም ለማለት እድሉ አልነበረም? ነበረኝ መጣች። አንድ እንደው እሷን የምትበልጣት ናት፣ ጓደኛዋ ናት ብላ ነገር ጥቁርና ነጭ ክልል ሆነች ልጅ አብራ መጣች። ቺ ምንድን ናት አልኳት። እናቷ እኔ ስራ ቦታ ላይ መጡ። እናቷ 3 ሆነው መጡ። እናቴው ቀድማ ነግራኝ ስለነበረ እኔ ዴዚ አልኳት። እኔ ምን ጊዜ የማወራት በአማርኛ ነው። ኦንላይን ላይ እንኳን መጥፎ ነገር ስትሳደብ እንኳን ይህንን ቋንቋ ማን የነገረሻታል? እኔ ራሴ ዝም ብዬ እንደቅል አፉ የሚሰፋ ሰው ምንድን ነው አሁን ቢግም ያለው ሰው ምን ይባላል ምናምን ስትለኝ በረታፍ ያንን ነገር ወስዳ ኦንላይን ላይ ትሰዳደብበት ነበር። ነገሮችን ቅልብ አድርጋ ለመያዝ በጣም ቅርብ ናት። ጥሩ ጭንቅላት አላት ልጅቷ። እነሱ ግን የመረጡት እኔን ሌላ ልጅ የሞተችን ልጅ ይዘው እኔን እንትን ለማለት ነው። ይሄ በጣም ሳሸንፍ ነው። በነገራችሁ ላይ አውቃለሁ። እኔ እዚህ ፕላትፎርም ላይ ሳሸንፍ ይዘው የሚመጡትን ሰዎች አውቃለሁ። እርዱ ሲባሉ ያረዱ፣ እርዱ ሲባሉ ያረዱ፣ ግን ያለቅሳል። ፎቶዋን ይዘው ቆንጆ ቆንጆ ደግሞ ፎቶ አላት ብሎ እናንተ ታውቃላችሁ። የመትችዋለች ቢደንቅ ውበት አላት። ቆንጆ ቆንጆ ፎቶዋን ይዘው ይመጣሉ። እንዲሆነ ይላሉ። እኔን ለአታክ ለማድረግ ነው። ከዛን ይጠፋሉ። ልክ አዲስ አጀንዳ ሲመጣ ይዟት ይመጣሉ። አስበውላት ብላችሁ ታስባላችሁ? በህይወቴ አናገሪያት የማላውቅ በህይወቴ ቲክቶኳን አናገሪያት የማላውቅ ምንም ኮንታክት የሌለኝን ልጅ ለምንድን ነው ከእሷ ሞት ጋር የምታገናኙት? መደበቂያችሁ ናት። ገብቷችኋል? ወንዶችን የምለው መደበቂያቸው ስለሆነች እኔ ማወራውን ሰው እንዳይሰማኝ ምናምን እኔ ጋር ለምን ታመጡታላችሁ ነው ጥያቄ። እኔ በህይወቴ አናገሪያት አላውቅም። በህይወት ዘመኔ አናገሪያት አላውቅም። ልጅቷ የሞተች ቀን ነው ማን እንደሆነች ያወቅኩት። አዎ ለዛ እኔ አሁን ይህንን ትዕግስት እንደርስታንድ ያደርግሻለሁ። አመሰግናለሁ። ግን ምንድን ነው እኔ ማልናገረው ዝም ምለው ለእናቷ አዝኜ ነው አልኩኝ እኮ። ለእናቷ አዝኜ ነው እኮ እያልኩ ያለሁት። ለእናትየዋ አዝኜ ነው ዝም ምለው እያልኩኝ ነው። ቀጥሎ ለሞዴሬተሮቼ ልባቸው የሚሰበር ልጆች አሉ ጓደኞቼ። ቀጥሎ ደግሞ ለህሊናዬ ብዙ ነገር ማወራውን ሊኖር ይችላል። ይጠቅማል ለኬዙ አይጠቅም። ቪው ግን ከፍ ላደርግ እችላለሁ። ጉድ ላስብል እችላለሁ። ይጠቅማል አይጠቅምም። ግን እኔ ጠቀማት የምትጋብዟት ዘፈን ፍትህ ሰጣት